ተፈጥሮ በልዩ ልዩ ገጸ በረከቶች ያደላት የተለያዩ ብሔር ብሔረሰቦች መኖሪያ በመሆኗ የፍቅር ከተማ መጠሪያዋ ሆኗል። የሲዳማ ክልል ርዕሰ መዲና ሐዋሳ። ከተማዋ ባላት ተፈጥሯዊ ውበትና እንግዳ ተቀባይነት ብዙዎች ለመዝናናት ይመርጧታል። የሐዋሳ ከተማን ተንተርሶ በተንጣለለው የሐዋሳ የፍቅር ሐይቅ እንገኛለን። ይህ የሐዋሳ የፍቅር ሐይቅ ከተፈጥሯዊ ውበቱ ባሻገር የብዙዎችን የኑሮ መሰረት ሆኖ እያገለገለ ይገኛል። ከነዚህም መካከል እንግዲህ በተለያዩ ስራዎች በአሳ ማጥመድ፣ በአስጎብኝነት፣ በጀልባ አገልግሎትና በተለያዩ ኑሮን በሚደግሙ ስራዎች የአካባቢ ማህበረሰብ እየተሰማራ ይገኛል። ሌሎቹን ያሉትን እንቅስቃሴዎች እንግዲህ አብረን እየጎበኘን የምናሳይ ነው የሚሆነው። ትንሽ ቆንጆ ሰላም አጣሽ። ሐዋሳ ፍቅር ሐይቅ የሚባልበት አካባቢ ነው የመጣችሁት። አጠቃላይ 94 ስኩዌር ኪሎ ሜትር ነው የሚሆነው። ስፋቱ 8 ኪሎ ሜትር ላይ ነው የሚገኘው። ርዝመቱ 16 ኪሎ ሜትር ላይ የተንጣለለ ሰፊ ሐይቅ ነው። እንግዲህ ለብዙ ሰዎች ስራ እድል የፈጠረ ለጎብኚዎች በጣም መዝናኛ የሆነ ጥሩ ስፍራ ነው። እንግዲህ እንደሚታዩ እነዚህ የጀልባ ማህበራት አሉ። እንግዶች ሲመጡ ፎቶ አንስተው አሳጥበው የሚሰጡ ሰዎች ናቸው። ሐይቁ ጋር ተያይዞ አዲስ ሎጅ ተሰርቷልና እነዚህም እንግዲህ ቱሪስቶች እንዲቆዩ የሚያደርጉ ናቸውና በሺ የሚቆጠሩ በዚህ ሐይቅ የሚተዳደሩ ልጆቻቸውን የሚያስተምሩ ብዙ ሰዎች አሉ። እንግዲህ ሐይቁ ነው እነዚህ የስራ እድል ሁሉ የፈጠረውና የከተማው እስትንፋስ የቱሪስቶችን ቀልብ የሚስብ እንግዲህ እንደ ስሙ ፍቅርን የሚሰጥ ቦታ ነው ብለን መግለጽ እንችላለን። ስራዎቹ ዞር ዞር እያልን ደግሞ እናያለን ማለት ነው። እንግዶችን ስንቀበል በማሳየት በማስጎብኘት ብቻ ሳይሆን የሐይቁ በረከት የሆነው ምርት የሆነውን አሳውንም በዚህ እንግዶቻችን ይቀምሳሉ። ትቀምሻለሽ እንግዲህ ዛሬ እንግዲህ እዚህ 3 አይነት አሳ ነው ያለው። እንግዲህ ለቅቅል የሚሆን ቅቅል ተደርጎ ለሾርባ የሚቀርብ አለ፣ ለጥብስ የሚሆን አለ እና ለፈሊቶ ጥረው የሚበላ። የከተማዋ ድምቀት የሆነው የሐዋሳ ሐይቅ ከፍተኛ የአሳ ምርት የሚቸር ሲሆን ጉማሬን ጨምሮ የተለያዩ አዕዋፋት መገኛ ነው። ወደ ሐዋሳ መጥቶ የሐዋሳን ሐይቅ ምርት የሆነውን አሳ ሳይቀምስ አንድም ሰው አይሄድ። አሁን አንቺንም ሊጋብዝሽ መቅመስ አለብሽ። እንግዲህ ይምጣልን እስኪ። ኦኬ ይገርምሽ፣ በጣም ነው የሚጣፍጥ። ልዩ ነው አይደል? በጣም ይጣፍጣል። በየሳምንቱ ሐዋሳ መሄድ አለብኝ እንደምትይ እርግጠኛ ነኝ። ጠዋት የወጣ ነው እንደ ወጣ ተጠበሰ። የተለየ ነው ጣዕሙ በጣም። እንግዲህ ይሄ አሁን በሐይቁ መሃል ላይ ሆነን አሳ እየበላን እየተዝናናን ነው የምንገኘው። ከዚህ ስንወጣ ወደ አሞራ ገደል ሶሬሳ ጉዱማሌ ሄደን አሳ ማህበሩ ጋር ሄደን አሳው የሚወጣበት ምንጩን እናየዋለን። ሾርባ ይኖራል። አሁን ወደ አሞራ ገደል ነው ጉዟችን ማለት ነው። A long time in Nigeria and we came here for vacation. በጣም ነው የሚያምረው እና አበባ ምናምን አለ። እዛ ሀገር ላይ ብዙም አበባ ምናምን ስለሌለ ደስ አላለም። አሳ የበለነው ራሱ ደስ ብሎኛል። ይጣፍጣል እና እዚህ ራሱ ብዙ የሚያምረው ነገር አለ። የትውልድ ሀገሬ ሆሳና በስራ ምክንያት የምንኖረው በናይጄሪያ ነው። አሁን ደግሞ ቫኬሽን ላይ ነን ያለነው። ልጆችም ብዙ ጊዜ
እዛ እንግሊዘኛ ስለሆነ አማርኛን እየረሱ ናቸው። ያንን እንዳይረሱ ብለን እዚህ ሐዋሳ ሐይቅ ላይ ጊዜያቸውን እንዲያሳልፉ የቫኬሽን ታይማችንን እዚሁ ኢንጆይ ለማድረግ ነው የመጣነው። ደስ ብሎኛል። ብዙ የሚያማምሩ ነገሮች አሉ። የሰዎች ጸባይ፣ ባህሪያቸው፣ የሰዎች አቀባበል፣ እንግዳ ተቀባዮች መሆናቸው ራሱ ትልቅ አክብሮት አለኝ። ሐይቁ የብዙዎችን ቀልብ ከመሳብ ባለፈ አንዳንዶች ደግሞ የህይወት ትልቁ ሁነት የሆነውን ጋብቻ ይፈጽሙበታል። ፎቶ ለመነሳት ለመዝናናት ነው የመጣ ነው። በጣም ተመችቶናል። ደስታችን እንግዲህ የላቀ ነው። በፊትም እዝናናበታለሁ። ወንድ ላጤው በነበርን ሰዓት እንዝናናበት ነበረ። የዛሬውማ ተናግሬም አልገልጸውም። በጣም የላቀ ነው ደስታዬ። ይህ ስፍራ የአሳ ፍሊቶና በጥዑም የአሳ ሾርባም ይታወቃል። የአሳ ገበያውም ለሐይቁ ተጨማሪ ድምቀት ሰጥቶታል። የመስህብ ስፍራም እንዲሆን አስችሏል። ወደዚህ ስፍራ የመጣ ጎብኚ የአሳ ሾርባና ጥሬ አሳ ወይም ፍሊቶ ሳይቀምስ አይመለስም። አሞራ ገደል አሳ ገበያ መተናል። እንግዲህ እዚህ ስፍራ ነው ሾርባ፣ ቅቅል፣ ፈሊቶ የሚበላው እዚህ ነው። ብዙ ጎብኚዎች የሀገር ውስጥም የውጭም እዚህ ቦታ አይታጡም። ጥሬ አሳ እየበላችሁ ነው ያገኛችሁ? በተደጋጋሚ ይሄን ነው የምታዘወትሩት ወይስ ጥብሱም ላይ ናችሁ? እንዴት ነው? ጥሬውን ለምን መረጣችሁ የሚለው እስቲ። ያው አብዛኛ ጊዜ ያው የዚህ አካባቢ ሰው በጣም አብዛኛ የሚጠቀመው ፊሊቶ ነው። ፊሊቶ ምክንያቱም ጥሬውን ማለት ነው። ጥሬው ቅባቱ ሳልቅ ማለት ነው። አብዛኛ ጊዜ እድሜያቸው ከ18 ዓመት ያለ አልሞላቸው ደግሞ አይፈቀድም እና ከዛ በላይ የሆኑት በጣም ይመገባሉ። ቃሪያም አለ፣ ዳጣም አለ። ዘይቱም ደግሞ በጣም በሰውነታችን ላይ ደግሞ ሌላ ቅባት ወይም ወዝ ያመጣልና ለዛ ነው አብዛኛ ጊዜ የዚህ አካባቢ ሰው የሚጠቀሙ። በዚህ ምክንያት ደግሞ አሳችንም ደግሞ ለኛ ህይወታችን ነው። በጣም እንግዲህ አሳ ሾርባ ነው እናቴ። አዎ ስላይ ነው የሚጨምረው። ነጭ ሽንኩርት፣ ጥቁር አዝሙድ፣ ነጭ አዝሙድ፣ ሮዝማኒ ጨምራለሁ። ለሰውነት ጤና ለመስጠት ለእድሜም ይጨምራል። እድሜም ይጨምራል። ሐዋሳ ሐይቅ እንግዲህ እግዚአብሔር የሰጠን ነው፣ ሀብት ነው። ስንት የምታዩን ሐዋሳ ሐይቅ ነው የቻለው። አድጌ ተድሬ ልጄ የልጅ ልጆችን አሳድጌ አስተምሬ በዚሁ ልጆቼ ደግሞ አግብተው ወልደው የልጅ ልጅ አይቼ አያቶኜ ቅድማቶኛለሁ በዚቹ ቦታ። ቆሻሻው መኪና ይመጣል፣ ይጭናል፣ ይዞ ይሄዳል። ጥበቃም ጥንቃቄም እያደረጋችሁ። አዎ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ለእናንተም። የሐዋሳ ከተማ ተፈጥሯዊ ውበቷ ለኢንቨስትመንት ምቹ መሆኗ ከኢንዱስትሪ ማዕከልነቷ ጋር ተዳምሮ ለቱሪዝም ተመራጭ አድርጓታል። አሁን የምንገኘው በተለምዶ አሞራ ገደል እየተባለ በሚጠራው በሐዋሳ ሐይቅ ቅርብ ርቀት ላይ የሚገኝ መዝናኛ ስፍራ ነው። እንግዲህ በዚህ ስፍራ ላይ የተለየ ትዕይንት ተመልክተናል። ይህም መዝናናት የሚመጣውም ሰው ፎቶ በመነሳት ለጅቡ የምግብ መስጠት ስርዓት እያከናወነ ለማየት ችለናል። እንግዲህ ተጨማሪ የሐዋሳ ሐይቅ ገጽታን በጣም የሚያጎላና የሚያሳምር ሆኖ ነው ያገኘነው። አሁን እንደምታዩት እንግዲህ በቅርብ ርቀት ላይ ጅቡ እየመጣ ነው። ደስ የሚል ትርኢት ነው እየተመለከትን የምንገኘው። ከዚህ በፊት ጅብ ያለ ቢሆንም ጅብ ትርኢቱ ያልተለመደ
አዲስና በቅርብ ጊዜ የተጀመረ ነውና ይሄ እንዴት ለመደ ከተባለ ያው የሚያለማምድ ልጅ አለ ማይከሉ አሰልጥኖት አብቅቶ ያስቀመጠውና ስለዚህ በሱ አማካኝነት እነዚህ ጅቦች ከሰው ጋር በጣም የተላመዱ የተዛመዱና የተጋመዱ ናቸውና እንዳያችሁት የሰውን ሽታ የለመዱ ያው ሰው ጠጋ ብሎ ከነሱ ጋር በፎቶም በተለያየ ነገር መዝናናት የሚችሉና ሌላ በተጨማሪ የቱሪስት መስህብን የጨመሩ ናቸው ማለት ነው። ሀረር ካየነው ተጨማሪ እዚህ ማግኘታችን በጣም ደስ ብሎናል። እንደአጋጣሚ የመጣ ነው ደግሞ ከጅጅጋ መኖሩን አላወቅንም። እንዲህ የአሞራ ገደል ያሉትን ሌሎችን ልናይ መጥተን ነውና በጣም ደስ ብሎናል። በደንብ ቢሰራበትና የቱሪስት መስህብ ቢሆንም ደስ ይለናል። በጣም ሲያስፈራ ስማማል በሶስት ምዕራፎች ተከፋፍሎ መገንባት የተጀመረው የሐዋሳ ኮሪደር ልማት ደግሞ ከተማዋን ይበልጥ ዘመናዊ ከማድረግ ባለፈ ነዋሪዎቿም ዘመኑን የሚመጥን የአኗኗር ዘይቤ እንዲኖራቸው ያደርጋል። መጀመሪያ ላይ አንድ ሀገር ኮሪደር ተጀምሮ አዲስ አበባ ነው። ከአዲስ አበባ ቀጥሎ ሐዋሳ ነው ያው እንደምታውቁት የተመረቀው። የመጀመሪያ ስራችን ከዚህኛው አሁን ከቆምንበት ቦታ ነው። ሐዋሳ የተጀመረው እዚሁ ሜምቦ ሳይት ላይ ነው። ከዛ ደግሞ ቀጣይ በፌዝ እያደረግን አሁንም እየሰራናቸው ያለነው ፕሮጀክት አለ 5.6 ኪሎ ሜትር። ይሄኛው 1.2 ኪሎ ሜትር ነው። ያ በሁለቱም ሳይድ ስለተሰራ ምሸፍነው ወደ 2.4 ኪሎ ሜትር አካባቢ ነው። ኮሪደር ልማት 724 ወይንም ደግሞ 7 ቀን 24 ሰዓት መሰራ ስራ ከመሆኑ ጋር ተያይዞ ተጨማሪ ለህብረተሰባችን ተጨማሪ የስራም ባህል የቀየሩበት ሌላ ደግሞ በውስጡ የፓብሊክ ወይንም ደግሞ የህዝብ መጸዳጃ ቤቶችን የያዘ የህፃናት መጫወቻዎችን እና ህዝቡ ራሱ ወክ ሲያደርግ ቁጭ ብሎ የተዝናና ሻይ ቡና እያሉ የሚሄዱበትን የያዘ ነው። ሌላው የአይነ ስውራን ልዩ ለየት ያለ የራሱ እግረኛ መንገድ ያለው ተጨማሪ የብስክሌት መንገዶችን የያዘ ፕሮጀክት ነው። ይህ የኮሪደር ልማት ከተማዋ ባላት ውበት ላይ ተጨማሪ ውብ ገጽታ በማላበስ ለቱሪስቶች መስህብ ሆኗል። እዛ አካባቢ በጣም ሰው ወክ ያደርጋል፣ ከስራ መልስ ይዝናናል። በጣም የሚያምር ቪው ነው ያለው። ከዚህ በኋላ አሁን ህብረተሰቡ በጣም ወክ እያደረገ እየበዛ የሚሄድበት ነው። አሁን እንደምታየው በጣም ሰው እየጨመረ ነው ያለው። ከልጆችም አልፎ ለራስም ብዙ ጥቅምና ለእይታም በጣም የሚያስደስቱ ነገሮች አሉ። ለአይን የሚማረኩ ለልብ ደስታ የሚሰጡ ነገሮችን ነው ያዩባቸው። ኮሪደር ልማቱ የመጣው በጣም ተደስተናል። እንደ አካባቢ ህዝብ እንደ ነዋሪነቴም በጣም ደስ ይላል። ከዚህ በፊት እንደዚህ ወጣት ወጥቶ ህፃናት ተይዞ አይዘናናም ነበረ። ወጣት እንደዚህ ሆኖ እየተጨናነቀን ምንድነው በትራፊክ አደጋ ምን ይደርሰናል ብለን
በስጋት ነው የምንሄደው። አሁን ይሄ ልማት ከተጀመረ ወዲህ በጣም ደስተኛ ሆነ ወጣት፣ ሽማግሌው፣ ትልቁ፣ ትንሹ፣ ሴቱ፣ ወንዱ እንደዚህ ህፃናቱን ይዞ ማታ ማታ እየዘናኑ ይገኛሉ። ያለ ስጋት በጣም ነው ደስ ያለ። ከተማችን ውበትን ከሌላ ቦታ የሚመጡ እንግዳዎችን የሐዋሳ ውበትና የሀገራችን ሁኔታ ምን እንደሚመስል ልማቱ እድገቱ በጣም ደስ የሚያሰኝ ነገር። ሰው እንዲህ ወጥቶ ሲዝናና ማየት እንደ ውጭ ሀገር እንዳለ ሰው ነው ማየት ይቻላል። የስፋቱ ሁሉምናው ደስ ይላል እና በዚሁ ቢቀጥል ትልቅ ነገር ነው እላለሁኝ። ጌታውም አየሩም ቆንጆ ስለሆነ እየተዝናናውበት ነው። አሁን የምንገኝበት ስፍራ ደግሞ የቢልቦ ሪፈራል የኮሪደር ልማት ስፍራ ነው። ይህ የኮሪደር ልማት 1.2 ኪሎ ሜትር የሚሸፍን የኮሪደር ልማት ነው። እንግዲህ በዚህ በኮሪደር ልማቱ ከመንገድ ስፋት ባለፈ የተለያዩ የመዝናኛ የመጫወቻ ስፍራዎች፣ ካፌዎችና ሬስቶራንቶችን ያቀፈ ነው። ሁሉም ሰው አካባቢውን ካለማ እንደዚህ አይነት አስደሳች ትዕይንት እንደሚታይበትና የመዝናኛ ቦታ እንደሚሆን ለማየት ይችላል። የኮሪደር ልማቱ ከዚህ ቀደም ሐዋሳ የነበራትን ውበት በይበልጥ የሚያጎላ ለቱሪስቶችና ለነዋሪዎችም ምቹ መዝናኛ ቦታዎችንም ጭምር ያሰፋልን እድል ይዞ መጥቷልና ይህንን መነሻ በማድረግ በአንደኛ ዙር 2 ሎቶችን ወይም 2 ፕሮጀክቶችን በመለየት ወደ ስራ ተገብቷል። የመጀመሪያውን ዙር አንደኛውን በቅርቡ ተመርቆ ለአገልግሎት ክፍት ተደርጓል። ያ ስራ በመጀመሪያ ዙር አንደኛውን የጀመርነው በእኛው አቅም ጀምረን በሀገር ውስጥ ምርት የተጠቀምነው መብራትን ጨምሮ ሁሉ ነገሩ ልምድ የተወሰደበት ነው። ወጪ ቆጣቢ ብዙ ልምድ የተገኘበት ጥራቱን ግን የጠበቀ ሆኖ ተገኝቷል። በዚህ ሂደት የኮሪደር ልማቱ የመጀመሪያ የተመረቀውም ጥሩ ልምድ የስራ ባህል ቀይሮ የተለያዩ አሰራሮችንም በፍጥነት ሰርቶ በፍጥነት የመጨረስን ልምድም ያገኝንበት ሆኖ ከውነን አልፈንበታልና በዚህ ሂደት ያለውን ነው ለማንሳት የምፈልገው። ያንን ተከትሎ ግን አሁን ገዘፍ ያለውን የኮሪደር ልማቱ አሁን ላይ ጀምረን ነው የምንገኘው። የመጀመሪያ ዙር ሁለተኛው ትልቅ ስፋት ያለው ስራ አሁን እንዳያችሁት ተሰርቶ ይገኛል። ይህ ስራ የትልቁ ኮሪደር ወደ 11.2 ኪሎ ሜትር ሸፍናል። ተጨማሪ አሁን ማስፋፊያዎችም አሉ። ከዚህ ጋር ተያይዞ ከ11.2 ኪሎ ሜትር በላይ አሁን የተጀመረው በአጠቃላይ ወደ ገንዘብ ሲቀየር የተመረቀውና አሁን ላይ የተጀመረውን አንድ ላይ ካየን ወደ 4 ቢሊዮን የሚጠጋ ገንዘብ የሚፈልግ ነው። ይህን ያክል ሁሉ ገንዘብ የሚፈልገውን የክልሉ መንግስት የከተማ አስተዳደሩ አንድ ላይ በመሆን በመተባበር እየተሰራ ያለ ነው። ለኛ የኮሪደር ልማቱ አሁን ላይ ያለችውን ከተማችንን በይበልጥ እንድትጎላ የሚያደርግና የሐዋሳን ማንነት ሊገልጽ የሚችል መሰረታዊ መንገድ ልየታ ተደርጎ እየተሰራ ስለሆነ ከዚህ አኳያ ትልቅ ትኩረት ተሰጥቶት እየተሰራ ነው የሚገኘው። የሌማት ትሩፋት በምግብ ራስን መቻል በቂ የሆነና የተመጣጠነ ምግብ ከማግኘት ባሻገር የወጪ ንግድን ገቢ ማሳደግ እንዲሁም ከውጭ የሚገባን ምርትን በሀገር ውስጥ መተካት ላይ ትኩረቱን የሚያደርግ መርሃ ግብር ነው። የሐዋሳ ከተማ አስተዳደርም ይህን መርሃ ግብር ተግባራዊ ለማድረግ የተለያዩ የህብረተሰብ ክፍሎችን በማደራጀት ወደ ስራ ገብቷል። በፊት ተማሪ ነበርን። እየተማርን እያለ አጋጣሚ የመንግስትን ስራ አልጠበቅንም። መንግስት ባዘጋጀልን እድል ተደራጅተን ለ5 ተደራጀን። 4 ሴት 1 ወንድ ሆነን በቱላ ክፍለ ከተማ ተደራጅተን ይህን እድል አግኝተናል። የዶሮቹ ብዛታቸው 1040 ናቸው። 1040ንም አንድ ላይ አንሰራም፣ አንድ ላይ አንገባም።
አምስታችንም ተከፋፍለን ነው የምንሰራው። በተራ ተራ ነው የምንሰራው። አንድ የማታ ጥበቃ ብቻ ነው ያለን፣ ምክንያቱም ወንዱ አንድ ብቻ ስለሆነ እኛ ሴቶች እዚህ ለማደር ስለማይመቸን ጥበቃ አንድ ቀጠርንለት። ከሱ ጋር ሆኖ አንድ ላይ ነው የሚሰሩት። ስራውን ተከፋፍለን ነው የምንሰራው። የመንግስት ድጋፍ በጣም ጥሩ ነበረ። መጀመሪያ ላይ ተማርን፣ መንግስት ባመቻቸው ነገር ተደራይተን ዶሮም በነፃ ሰጠን፣ ሼዱንም አገኘን። ይሄ ሁሉ ድጋፍ የመንግስት ነው። መንግስት ባመቻቸው እድል በኩል ሆኖ ተደራይተው ብዙ አለ። የዶሮ ብቻ አይደለም፣ ብዙ አለ። የገብት አለ፣ የበግ አለ፣ የተለያየ ነገር አለ። እንደዚህ ቢደራጁ መልካም ይመስለኛል። ከብት እርባታ አለ፣ ፍየል እርባታ አለ፣ ንብ እርባታ አለ፣ በግ እርባታ አለ። ወተት ደግሞ ለአካባቢው ህዝብ ይሰራጫል። በቀን እስከ 150 ሊትር በቀን ይወጣል። ለከተማው ህዝብ ይሰራጫል። እኛ ጋር የሚሰሩ ሴት ወንድ አለ፣ አትክልት አለ፣ ማሳ ሁሉ ነገር ያካተተ ነው። ግብርና የሚባለውን ነገር ሁሉ ያካተተ ነው። ስራ ከጀመርኩ 20 ዓመቴ ነው። ስራው ቆንጆ ነው፣ ተስማምቶኛል። እዚህ እየሰራሁ ቤቴን አስተዳድራለሁ፣ ልጆቼንም አስተምራለሁ። ስራ ለሚመርጡ ሰዎች የምመክረው ድህነትን ቁጭ ብለን ከምንጠብቅ ያገኘነውን ብንሰራ እንለወጣለን፣ ጠግበንም እንበላለን። በዚህ ስራ ላይ 5 ዓመት ሆኖኛል። ባለቤቴ የአእምሮ ህመምተኛ ስለሆነ ቤቴን የማስተዳድረው እዚህ ሰርቼ በማገኘው ነው። ባለቤቴን አስታምማለሁ፣ ልጆቼን አስተምራለሁ። ስራውን በጣም ነው የምወደው። ከፍተኛ የስራ ፍቅርና ፍላጎት አለኝ። ስራ ጠልተው ልመና የተሰማሩትን እባካችሁ ስራ ስሩ እላለሁ። በዋናነት 5 ፓኬጅ ላይ ነው እየተሰራ ያለው። የመጀመሪያው በወተት ሀብት ልማት ነው እየተሰራ ያለው። ሁለተኛ በዶሮ ሀብት ልማት ነው እየተሰራ ያለው። በንብ ሀብት ልማት፣ በስጋ ሀብት ልማትና በሃር ነው በሰፊው እየተሰራ ያለው በከተማችን። በወተት ሀብት ልማት ላይ ወደ 296 ኢንተርፕራይዞች በአሁኑ ጊዜ በስራ ላይ ያሉበትና በወተት ከብት እርባታ 27 ኢንቨስትመንት ላይ እየሰሩ ያሉበት ሁኔታ ነው ያለው። በዚህ ብዙ ወጣቶችም ሆነ ኢንቨስተሮች በስራቸው የተቀጠሩ ስራት የህብረተሰብ ክፍሎችም ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። በሌማት ትሩፋት በየትኛው ፓኬጅ ሐዋሳ ላይ ምንድን ነው የሚሰራው ተብሎ ተለይቶ ስንቱ ፓኬጅ ላይ ነው የሚለው ስልጠና ተሰጥቶ በዚህ ደረጃ እየሰራን ነው የምንገኘው። ከዚህ ስራ አኳያ የመጀመሪያው የእንስሳት እርባታ ላይ ነው። እንስሳት እርባታ ፓኬጆች ላይ በስፋት የተሰራበት ልምድም የተገኘበት ሐዋሳ ከተማ ለሐዋሳ ከተማ ብቻ ሳይሆን ለክልላችን ነዋሪዎችም ጭምር ከዚሁ ግብአት የማቅረቡን ሁኔታ የተወጣበት ወቅት ነው ብዬ ነው የማስበው። ለምሳሌ ከዶሮ እርባታ አንጻር ካየን ባለፈው አመት ወደ 2 ሚሊዮን አቅደን 2 ሚሊዮን በትንሹ ያሳካንበት ነው ወቅት ነው የነበረው። በዚህም አመት የአንድ ቀን ጫጩቶችን 2 ሚሊዮን አቅደን ከ1.2 ሚሊዮን በላይ ማሳካት የተቻለ የ48ም በተመሳሳይ በዛ መንገድ እየሄደ ያለ መሆኑን ነው ለማንሳት የምፈልገውና ከዛ ውጪ የእንስሳት እርባታውም ላይ የእንስሳት እርባታውን ዝርያ የማሻሻሉን በስፋት የተሰራበት ከ100 ሺህ በላይ በሶስቱም አይነት በማዳቀል በከተማችን ተጠቃሚዎችን ተደራጅ የተደረገና በእንስሳት ዝርያ ማሻሻልና ምርታማነት ላይ በስፋት ስራዎች እየተሰሩ ያለ መሆኑን ነው ማነሳው።
በአጠቃላይ በሌማት ትሩፋትም ረገድ በርካታ ስራዎች እየተሰሩ ያሉ መሆኑን ነው ለማንሳት የምፈልገው። ሰፊ የሆነውን ወጣት ክፍል በተለያየ ደረጃ የስራ ባለቤት ለማድረግ በመንግስት በኩል የተጀመረው እንቅስቃሴ በስፋት እየተከናወነ ይገኛል። ወጣቱ የስራ ዕድል እንዲያገኝ በብድርና ቁጠባ ማህበራት አማካኝነት ተጠቃሚ እንዲሆን ተደራጅቶ የራስ የሚለው ስራ እንዲሰራ ሰፊ ጥረት እያደረገ ይገኛል። ወጣቱ ከጠባቂነት መንፈስ ተላቆ በስራ ፈጣሪነት መሰማራቱን እነዚህ በልዩ ልዩ የስራ መስኮች የተሰማሩ የሐዋሳ ከተማ ነዋሪዎች ምስክር ናቸው። በቴክኖሎጂ በሚያመጣው መልኩ ብሎኬቶችን እያመረትን በፊት ባለ አንድ የነበረውን ባለ 3 እያደረግን ከኋላ ደፊን እያደረግን በቴክኖሎጂ በታቀፈ ስልጣኖችን ወደ ፖሊ እዚህ ክፍለ ከተማ ጥቃቅኖችን እየላኩ ብዙ መንግስት የተለያዩ የስራ ዘርፎችን ክፍት አድርጎ ነው ያለውና ወጣቱ ሄዶ ተደራጅቶ ስራ ቢጀምር ከመንግስት ስልጣና እየወሰደ ብድርም የከፈተ መንገዶች አሉ። ከዛም እየወሰደ ወጣቱ መንግስትን እጅ ከሚያይና ራሱን ቤት ቁጭ ከመል ስራ ፈጥሮ ለሌላውም ለወገኑ ለሌላ እንደሱ ላሉ ወጣቶች ስራ እድል ፈጥሮ እንዲሰራ ምኞቴ ነው። በፊት የሰው እጅ ነው የምናየው፣ አሁን የኛን እጅ የሚያዩታል። እኛ አሁን ከፍለን የምናሰራቸዋል። በፊት እኛ ተከፍሎልን እዛ ጋር ቢሰራ ብዬ ነው የሚመኘው። አሁን ግን እኔ ጋር የሚመኘው አሉ። ይሄ ትልቅ እድል። መጀመሪያ ስራ አጥ ነበርን። አንድ ማዕከሉን ጠየቀን። እዛ እነሱ ወዲያውኑ አደራጁ። የመስሪያ ቦታም የመሽጫ ቦታም የምታዩትን ጥሩ ቦታ ሰጥተውናል። እዚህ ጋር ሆነን እየሰራን ከዚሁም ደግሞ አልፎ ስልጠና እስከ አዲስ አበባ አልፎም እንጅባራ የማናቀንበት ሀገር ሲሄድ እንደውም እኔ ገርሞኛል። እንጅባራ ላይ በጣም ቀርከሃ ብቻ ነው። ይህን ሁሉ ድል ያገኘ ነው ከመንግስት ነው እና በጣም ደስተኛ ሆነን እየሰራ ያለ ነው። ተደራጅቶ መስራት ብዙ ጥቅሞች አሉ። አንድ ሰው ብቻውን ከሚንቀሳቀስ በህብረት የሚሰራው ተጠቃሚነት አለው። ያው ይህ ማህበር ተጠቃሚ መሆኑን እኛን ማህበሩ አባላትም ያውቃል፣ መንግስትም ያውቃል። እዚህ እንግዲህ ብሔር ብሔረሰብ ምርቱን ነው የምናመርተው። የሀገር ባህል ልብስ፣ አንሶላዎች፣ መጋረጃዎች፣ አጎበርም ሁሉን ነው የሚያመርተው። መጀመሪያ ስንደራጅ 11,000 ካፒታል ነበረ። አሁን 1 ወደ 6 ሚሊዮን ብር ከፍ ብሎናል። ከተማ አስተዳደሩ እግዚአብሔር በሰጠው ጸጋ በታች ይህን ቦታ በመስጣቱ ረድቶናል። በተለያየ ድጎማዎችን ያደረገ ነው ያለ ነው። አምስት ሆነን ነው የጀመርነው። ካፒታል ስንጀምር በ50,000 ካፒታል ነው የጀመርነው፣ ግን አሁን ያደገ ነው ሄደው። ከመንግስት ደግሞ ብድርም እያገኘን ነው። ብድርም ጠይቀን ነው እየወሰድን ነው። ማሽን ብድር ወስደን ነው የምንሰራው። በጣም ነው የሚደግፉን። በክፍለ ከተማ ያሉ ሰዎች በጣም እየመጡ እየጠየቁን በተለያየ መንገድ የደገፉ ናቸው፣ እያበረታቱ ናቸው። ጥሩ ነው ድጋፉ። አንድ ሰው ከሰራ ውጤታማ ትርፋማ ነው። ስራ የሚሰራ ትጉ ሆኖ ተግቶ ከሰራ ያድግበታል፣ ትርፋማ ይሆናል። ይህ ስራ ያው ብዙ ነገር ጠቅሞኛል። ያው ስራ በጣም ስራ ወዳለው እየዞርኩ ሰራለሁ። እነሱ ጋር መጥቼም ሰራለሁ። በቃ ባዶ አልውልም፣ ባዶ አላድርም። 2 ልጆች አሉ። እነሱን የሚያስተምረው የሚያሳድገው በዚህ ነው። እንደ ከተማ ለ15,000
ወደ 800 የሚሆኑ ልጆችን ስራ እናስገባለን ብለን ያቀድነው። እንግዲህ የ7 ወር ውስጥ ወደ 10,000 የሚሆኑ ልጆችን ወደ ስራ አስገብተናል። እንዳያችሁት እነኚህ ወጣቶች ውጤታማ ናቸው። ቤተሰብ ላይ የቤተሰብን እጅ ከመከጀል ወጥቶ ራሳቸው ችለው ከዛም አልፎ ራሳቸው ከቻሉ በኋላ ለሌሎችም ስራ እየፈጠሩ ያሉበት ሁኔታ ነው ያለውና እንግዲህ ያው ወጣቶች ስራ ላይ ሲሰማሩ ውጤታማ ናቸው። ውጤታማ እንደሆን ደግሞ መንግስት የድርሻውን እየወጣ ነው ያለው። የድርሻውን ስል ቦታ አመቻችቶ ብድር አመቻችቶ በየወቅቱ ደግሞ በጀት በጅቶ ስልጠና እየሰጠ እነኚህ ወጣቶች አላስፈላጊ ቦታ መሄድና ያው ስራ ከገቡ በኋላም ወጣት ከመሆኑ ጋር ተያይዞ መክሰር እንደሌለባቸው በቅርበት እየተከታተለ ከክልል እስከ ታች ቀበሌ ድረስ ትኩረት ሰጥተን እየሰራን ያለንበት ተግባር ነው። ምንድን ነው ያመመ? ጉልበት። የትኛውን? ግራውን ነው ቀኙን ነው የሚያመው? ምን ያህል ጊዜው ነው? 2 ወር። በአምኒ በሚባል ሲስተም ፔሸንቶቻችንን ታማሚዎቻችንን እያስተናገድን ያለንበት ሁኔታ ነው ያለው። እንግዲህ በዚህ ሲስተም ተጠቃሚ የሚሆነው ሆስፒታሉ ብቻ ሳይሆን የሚመጣውን ፔሸንት ተጠቃሚ ነው። ፊዚሻኑም እዚህ ጋር በሚያክምበት ጊዜ ስራውን እንዲቀልለት የሚያደርግ ከመሆኑ የተነሳ ሁሉም ሰው በዚህ ሲስተም ተጠቃሚ የሚሆነው ማለት ነው። እንግዲህ የፔሸንቶቻችንን ሂስትሪ፣ ፊዚካል ኤግዛሚኔሽናቸውን፣ የተለያዩ ደግሞ መድኃኒቶችን እዚሁ ሲስተም ላይ ሪከርድ አድርገን ስለምናስቀምጥ ኢዚ የሆነ ዳታ አክሰስ እንዲኖረን ያደርጋል ማለት ነው። ሲስተሙ ከሌሎች ብዙ የሆስፒታሉ ክፍሎች ጋር በደንብ ኢንተግሬትድ የሆነ ስለሆነ በቀላሉ ፔሸንት ኬር እና ሌሎች ማናጅመንቶችን ሳንቸገር ለማድረግ እንችላለን ማለት ነው። አዳሪ አጠቃላይ ሆስፒታል እንግዲህ የተለያዩ ላቦራቶሪ ዲፓርትመንቶች አሉ። አሁን የምንገኝበት ማዕከላዊ ላቦራቶሪ ዲፓርትመንት ነው፣ ወይም ደግሞ የተመላላሽ ሕክምና ክፍል ላይ ያሉ ሰዎች የሚታዩበት ነው። ከዚህ በተጨማሪ ግን የድንገተኛ ክፍል ላቦራቶሪ አለ፣ የተኝቶ ሕክምና ክፍል ላቦራቶሪ አለ፣ ሌሎችም ተመሳሳይ የሆኑ ላቦራቶሪዎች አሉ። ምናልባት አዳሪ አጠቃላይ ሆስፒታል ያለው ላቦራቶሪ ከክልላችን ካሉት ላቦራቶሪዎች ለየት የሚችለው ኢንተርናሽናል አክሪዲቴሽን ያገኘባቸው የኢንቨስቲጌሽን ሞዳሊቲዎች አሉ። ከዛ በተጨማሪ አቫይላቢሊቲውን ስናይ የኢንቨስቲጌሽን አቫይላቢሊቲ እስከ 95% ይደርሳል ማለት ነው። ስለዚህ እዚህ ጋር የምንመለከተው አሁን የመጀመሪያ ያለንበት ክፍል ሳምፕል ኮሌክት የሚደረግበት ነው። ቀጥሎ ፕሪአናሊቲክ ዩኒት እንለዋለን። ቀጥሎ ምን ይደረጋል ፕሮሰስ የሚደረግበትና ፋይናሊ ደግሞ በሲስተም እንዴት ተደርጎ ሰሚት ይደረጋል የሚለውን ነገር የምናይ ይሆናል ማለት ነው። እዚህ ጋር የምንመለከተው ምንድነው ውጤቶች ከተሰሩ በኋላ ራሱ ማሽኖቹ የሚልኩት አለ። ግን ከመላካቸው በፊት እዚህ ጋር ያለው ባለሙያ ውጤቱ ትክክል ነው ወይስ አይደለም የሚለውን ነገር ቫሪፋይ አድርጎ የተላከ ያልተላከ ውጤት ካለ እነዛን ነገሮች አስተካክሎ የመጨረሻ የፔሸንቱ መረጃ ወደ ሐኪሞች የሚላክበት ነው ማለት ነው። ስለዚህ የፔሸንቱ መረጃ ወደ ሐኪም ከሄደ ቀጥሎ ሐኪሙ በዚህ መረጃ መሰረት ወስኖ ወደ መድኃኒት ክፍል ነው የሚልካቸው። አሁን ያለን ተገልጋይን በጣም የምናይበት ጊዜ በቀን ብዙ ተገልጋይ ይመጣል። ያ ተገልጋይ ወረፋ እየያዘ ወረቀት ይዞ እየሄደ እየጠፋበት ከሚቸገርበት ወደዛ መግባቱ አንደኛ የስራውንም ሁኔታ ለኛ ያለውን ሽክሙን ይቀንሳል። ሁለተኛ ለተገልጋይም ወረቀት ይዞ እየሄደ ወረቀት እየጠፋበት እያንዳንዱ ክፍል ወረቀት ይዞ ከመዞር የተሻለ ይሆናል የሚል ነው። ሶስተኛ ደረጃ ላይ ደግሞ በሆስፒታሉ ላይ ለወረቀት የምናወጣው ወጪ በጣም ይቀንሳል ማለት ነው። አራተኛው ደግሞ መረጃ ያያዛችን ወደ ዘመናዊ እንዲሆን ያደርጋል ማለት ነው። ስለዚህ የአንድ ተገልጋይ የመረጃ ያያዝ ሰዓቱንም
ጊዜውንም ታሳቢ ባደረገ መልኩ የተቋሙን ደግሞ የሰው ኃይል ጉልበትንም ከብክነቶችንም ለመቀነስ ታስቦበት እየተሰራ ነው ያለው። ዲጂታል ኢትዮጵያ 2025 ስትራቴጂ በዋናነት የዲጂታል መሰረተ ልማት በመገንባትና በማስፋት የአገሪቱን ምጣኔ ሀብታዊ እድገት ማፋጠንን ዓላማ ያደረገ ነው። ታዲያ ይህን ስትራቴጂ መሰረት በማድረግ የተለያዩ ተቋማት የአገልግሎት አሰጣጣቸውን በማዘመን ለህብረተሰቡ ቀልጣፋ አገልግሎት እየሰጡ ይገኛሉ። በዚህ በሐዋሳ ከተማ የሚገኙ አገልግሎት ሰጪ ተቋማት ይህንኑ እውን በማድረግ ላይ ይገኛሉ። ባለ ጉዳያችን ቁጥር 8394 683 ሲሆን ከዛ በኋላ ሙሉ ዳታ ይሞላል። የወካይ ዳታ፣ የተወካይ ዳታ እንዲሁም የሚሰጥ ውክልና ልዩ ከሆነ የንብረት ሁኔታ፣ ከዛም በኋላ ስልጣኖች አሉ፣ ሙሉ ስልጣን ይመዘገባል። ከዛ በኋላ ፎቶ ቦታ ይደርሳል። ፎቶ ቦታ ከደረሰ በኋላ ያን መጀመሪያ ያልኩትን የመከታተያ ቁጥርን ይዞ ፎቶ መነሻ ቦታ ይመጣል። ፎቶ መነሻ ቦታ ከመጣ በኋላ በዛ ቁጥር ፎቶ ቦታ ይገባል። መጨረሻ ላይ ፎቶ ቦታ ገብቶ ፈልግ ሲባል የፎቶ መከታተያ ጉዳይ መከታተያ ቁጥር ይገባል። ሲገባ እዛ ጋር የተሞላው ዳታ ቁጥሩ ገብቶ ሰርች ሲደረግ የራሱን ስም ያመጣል። አሁን የሱ ስም ዮሴፍ መኔራ ነው የሚባለው። በዛ በመከታተያ ቁጥሩ ይመጣል። ከዛ በኋላ ፎቶ ይነሳል። ፎቶ ከተነሳ በኋላ እንደገና ወደ መጣበት ባለሙያ ነው የሚሄደው። ፎቶ ከዚህ በኦንላይን ነው የሚሄደው። ከዚህ ሲሄድ እዛ ጋር ፎቶ ይገባል። ይሄም የሚጠቅመው ሌላ ጊዜ ክርክሮች ሊነሱ ይችላሉ። ክርክሮች ሲነሱ ብዙ ጊዜ ይታወቃልና አልሰጠውም፣ ሰጥቻለሁ፣ ፈርም ያለው አልፈረምኩም የሚል ክርክሮች ሲነሱ ለዛ ክርክር መነሻ የሚሆንና የሰነዱን ታማኝነት ለማረጋገጥ የሚጠቅም ነው። የተነሳው ፎቶ ካለደ የምስክር ወረቀትን ፕሪንት አያደርግልንም። የምስክር ወረቀት ፕሪንት ተደርጎ ካልተሰጠ ደግሞ ህጋዊ የሆነ ውክልና ተሰጥቷል ተብሎ አይወሰድም። እዛ ባለሙያም የሚፈርመው ፕሪንት የተደረገውን ስለሆነ ከዚህ ሲሄድ እዛው የምስክር ወረቀት ተዘጋጅቶ ፕሪንት ይደረጋል። የተደረገው ፕሪንት የተደረገው ወረቀት ላይ ባለሙያ ሲያጸድቅ ብቻ ነው ህጋዊ ውክልና ተብሎ የሚጠራው። ብዙ ጊዜ ውልና ማስረጃ ብዙ ጊዜ እንመጣለን። ያለው ነገር በጣም ቀልጣፋ ነው። ጥሩ መስተንግዶ ነው ያለው። በፊትም አሁንም ስመጣ ኦንላይን ስለሆነ ኦንላይን ላይ ያው ስምሽ ከተጠቀሰ ያ ነገር ቀጥታ ይወጣል። ብዙ ችግር አይኖርም እና ለስራውም ቀልጣፋ ነው የሚሆነው። ያለው ነገር በጣም ጥሩ ነው። በዚሁ ቢቀጥል። የሐዋሳ ከተማ በተለይ በፍትህ መምሪያችን ስር በፍትህ ተቋማት እየተሰሩ ያሉ ዲጂታላይዜሽን ስራዎች ብዙ ስራዎች እየተሰሩ ነው። ከነዚህ ውስጥ አንዱ ፍትህ መምሪያ ውስጥ ያለ ተግባር ነው። ከዚህ ውስጥ ቅድሚያ ሰጥተን እየሰራን ያለነው ብዙ ስራዎች ቢኖሩም ከነሱ ውስጥ አንዱ ከውልና ውክልና፣ ስም ዝውውር፣ ከማስረጃ ከነዚህ ጋር በተያያዙ በተለይ ከማኑዋል ወደ ዲጂታላይዜሽን ለመቀየር እነዚህ ብዙ ጠቀሜታ እንዳለው ታውቆ አሁን ይህንን አገልግሎት ጀምረናል። ኦንላይን ከፌዴራልም ጋር ይሄ በክልላችንም የመጀመሪያው ነው። ኦንላይን ሰርቪስ የመጀመሪያው ነው። በዚህ ብዙ ጠቀሜታ አግኝተንበታል። ከረጅም ርቀት የመጡ እንግዶች አሉ። ከአዲስ አበባ ከኢትዮጵያን ብሮድካስቲንግ ኮርፖሬሽን። ስለዚህ የአይሲቲ ልማትን በሚመለከት አንዳንድ ነገር ያው ፕራክቲካሊ ያለውንም ነገር እያዩ ነው። ከዛ ውጭ ደግሞ ቀጥሎ የምንሰራቸውንም ነገሮች ልናሳያቸው ስለሆነ በአጭሩ ያ በዚህ ጉዳይ ላይ እንድናወራ ነው። ቪዲዮ ኮንፈረንስ ላይ ያው በዋናነት እንደ ሐዋሳ ከተማ ከፍተኛ ፍርድ ቤት እኛ ከፍርድ ቤቶች ከስር ፍርድ ቤቶች ጋር ራሳችንን ለማገናኘትና ለማስተሳሰር የተዘጋጀ ወይም የተሰራ ስራ ሲሆን ግን እንደ ሐዋሳ ከተማ በሲዳማ ክልል ያሉ ወረዳዎች ላይ ያሉ ሁሉ ኮሚኒኬት ማድረግ እንችላለን። ምክንያቱም ከክልሉ ሳይንስና ቴክኖሎጂ ኤጀንሲ ጋራ በወረዳነት መስመሩ የተሳሰረ ስለሆነ እኛ በዋናነት የምንጠቀመው ለፍርድ ቤቱ ጉዳይ ነው። በፍርድ ቤቶች ያው ሁላችንም እንደምናውቀው ያልተስማሙ ሰዎች መጥቶ የሚዳኙበት ቦታ ነው። ያልተስማሙ ሰዎች መጥቶ ዳኝነት ሲጠይቁ
ሁሉም ለማሸነፍ ነው ጥረት የሚያደርገው። ሁሉም እውነት ባልሆነም መንገድ አጋጣሚ ሲያገኙ አጋጣሚዎችን ተጠቅሞ አሸናፊ ሆኖ ለመውጣት በሚያደርጉት ጥረት ውስጥ ችግሮች ሊፈጠሩ ይችላሉ። ፋይሎች ሊጠፉ ይችላሉ፣ ሊሰወሩ ይችላሉ። ስለዚህ ከማስቀመጫ ቦታቸውም ሊነሱ ይችላሉ። እነኚህ ፋይሎች አሁን ስካን ተደርጎ ዲጂታላይዝ ተደርጓል። ስለዚህ ፋይሎች ኢንኬዝ በሚሰወርበት ጊዜ ወይም በሚጠፋበት ጊዜ ከዛ ላይ ፕሪንት አውት እየተደረገ ችግሮች እንዳይፈጠሩ ለማድረግ ተችሏል። እዚህ ጋር የምናየው ያው በሐዋሳ ከተማ ከፍተኛ ፍርድ ቤት ከዲጂታላይዜሽን ሲስተም ዲጂታላይዜሽን ከማድረግ አንጻር አፕላይ የተደረገች የኢንተራክቲቭ ኪዮስክ ዲስፕሌይ ትባላለች። የዚች ዋናው ፐርፐዟ ለባለ ጉዳዮቻችን ኬዞቻቸውን በእለተ ቀጠሯቸው ወይም ደግሞ ቀጠሮ ባላቸው ቀን የፍትሐብሔር ክስ ሊሆን ይችላል፣ የወንጀል ክስ ሊሆን ይችላል። በዛ ሂደት ላይ በራሳቸው ፐርሰናል ኬዝ በችሎት ሳይገኙ ሲቀሩ በእለቱ ችሎቱ ለምን ዋለ፣ መዝገቡ ለምን ተወስኖ አደረ የሚለውን ነገር ማንንም መጠየቅ ሳይጠበቅባቸው ራሳቸው የመዝገብ ቁጥር ወይም ደግሞ የከሳሽ ስም፣ የተከሳሽ ስም ከሶስቱ አንዱን በመጠቀም ኬዙ ለመቼ እንደተቀጠረና ለምን ጉዳይ እንደተቀጠረ አውቀው ለዛ ለተቀጠሩበት እለት ተመልሰው እንዲመጡ የሚረዳቸው ሲስተም ነው ማለት ነው። ችግሮች ሊኖሩ ይችላሉ። የዚያን ጊዜ የሰዎችን ቅሬታ በምንሰባበት በእውነት ላይ ተመስርቶ ምላሽ ለመስጠት እንድንችል ይህ ካሜራው ግልጹን ነገር ያወጣል። እሱ ተከፍቶ ሲታይ ምን መነሻ እንዳለው ይታወቃል። የዚያን ጊዜ ምናልባት ባለ ጉዳይም ከሆነ የሚመከር ከሆነ ይመከራል፣ የሚገሰጽ ከሆነ ይገሰጻል። ሌላ ከዛ በላይም እርምጃ የሚወሰድበትም ከሆነ ይወሰድበታል ማለት ነው። እነኚህ ሁሉ ማሽኖች የተገዙት በአንድ ጊዜ አይደለም። እነኚህ ሁሉ ማሽኖች የተገዙት በየአመቱ በጀት እየጠየቅን ከተማ አስተዳደሩም በጣም እገዛ እያደረግን ይሄ ህንፃውንም በጀቱ የተያዘው ከተማ አስተዳደሩ ለፍትህ አሰጣጥ ምቹ ሁኔታ ለመፍጠር እነሱም ከጎናችን በመቆማቸው ነው ይህንን ሁሉ ልናደርግ የቻልነው። ስለዚህ ከተማ አስተዳደሩን በዚህ አጋጣሚ በጣም ለማመስገን እንፈልጋለን። የቱሪስትና የኢንቨስትመንት ማዕከል የሆነችው የሐዋሳ ከተማ የነዋሪዎቿንና የእንግዶቿን ደህንነትና ሰላም ለማስጠበቅ ነዋሪዎቿ ከጸጥታ አካላት ጋር በመቀናጀት ከተማዋን በትጋት ይጠብቃሉ። አሁን ፍጹም ሰላማዊ ወደሚባልበት ደረጃ ደርሷል። በእርግጥ እዚህ ደረጃ ሲመጣ በምን አግባብ ነው ለሚባለው ህዝብ ራሱ ሰላም ፈላጊ ነው። ህዝቡ ነው ሰላሙን እንዲያመጣ ትልቁን ድርሻ ትልቁን ሚና የተጫወተው ህዝቡ ነው። ራሱ ህዝቡ ከፖሊስ ጎን ነው። እኛ የምንሰራውን ስራ እኛን እየደገፉ መረጃ ሲያገኙ ቶሎ ፖሊስ መረጃውን እየሰጡ አሁን ወደ ያለበት ይሄን ሰላም ጸጥታውን አሁን ወደ አለበት ለማምጣት ትልቁን ሚና የተጫወተው ህዝቡ ነውና አሁን ፍጹም ሰላማዊ ነው ወደሚባል ሰላም ደረጃ ላይ ደርሰናል። በየቦታው ማዕከል ተገንብቷል። እነዚህ ማዕከሎች ሲገነቡ ጥናት ተደርጎ ነው የተገነቡት። አጋጣሚ ያው ወንጀል ይበዛል ተብሎ የሚጠረጠሩበት አካባቢ ላይ የሰው እንቅስቃሴ የሚበዛበት ስጋት አለ ተብሎ የሚታሰብ አካባቢ ላይ ማዕከሎች ተገንብቷል። እዛ ማዕከል ላይ ሲሲቲቪ ካሜራ አለ። እዛ ውስጥ ሆነም የሚቆጣጠር አለ። በግልም ስጋት ይሆናል ተብሎ የተለዩ ቦታዎች ላይ አባል ተመድቧል። እርግጥ እንደዚህ አድርገን አሁን የሚታየው ፍጹም ሰላም የምንለው የመጣው በየቦታው በየደረጃው የተደረጉት በሰው እይታ በፖሊስ እይታ የሚከለከለውን ፖሊስ ቁጥጥር ያደርጋል። በህዝብ እይታ የሚታየውን ፖሊስ ራሱ ይቆጣጠራል። ከአቅም በላይ ለሚሆን ጉዳይ ለፖሊስ ሪፖርት ያደርጋል። ከዛ ውጪ በፖሊስም ከማህበረሰብ እይታ ውጪ ሲሆን ሲሲቲቪ ካሜራ ቁጥጥር የሚደረግበት ስርዓት ነው ያለውና አሁን እዚህ ደረጃ ላይ ነው የደረሰው። ሰላም ያው የሁሉም ነገር መሰረት ነው። ሰላም የስልጣኔ መገለጫ ነው ተደርጎ ይወሰዳል።
ሰላም ለሰው ልጅ እጅግ አስፈላጊ ከሆኑ ጉዳዮች አንዱና ዋነኛው እንደሆነ ይታመናል። ሰላም ከሌለ የዜጎችን የልማት ጥያቄ መመለስ፣ የመልካም አስተዳደር ፍላጎታቸውን መመለስ ከዛም አልፎ ሰብአዊና ዲሞክራሲያዊ መብቶቻቸውን ማስጠበቅ ከባድ ነው የሚሆነው። በከተማችን 40 የሚሆኑ ፖሊስ ማዕከላትን በህዝብ ተሳትፎ መገንባት ችለናል። ህዝቡ አንደኛ ፖሊስ ለህብረተሰቡ ቅርብ ሆኖ አገልግሎት እንዲሰጥ፣ ሁለተኛ እነዚህን ማዕከላት ስንገነባ ቀደም ብሎ ለወንጀል ተጋላጭ ናቸው ብለን በለየናቸው አካባቢዎች ላይ ነው እነዚህን ማዕከላት የገነባ ነው። እነዚህን ስንገነባ አንደኛ ቋሚ 24 ሰዓት ህዝብ አጠገብ ፖሊስ አለ። ሁለተኛ ፖሊስ ኃይላችንም ክብሩን በጠበቀ መልኩ የትም በሰው በረንዳ ከመቆም አልፎ የሚጠለልበትን ቦታ ፈጥረናል። ሁለተኛ ነገር ህዝቡ ደግሞ የድረሱልኝ ጥሪ በሚያሰማበት ጊዜ በሁለትና በ3 ደቂቃ ፖሊስ ኃይሉን እንዲያገኝ ምቹ ሁኔታ ፈጥረናል። ከዛም ባሻገር እነዚህ ማዕከላት በራሳቸው የራሳቸው ሲሲቲቪ ካሜራዎች ያሏቸው ናቸው። ፖሊስ ውጭ ቆሞ ብቻ ሳይሆን እዛው ሲቹዌሽን ሩም ላይ በእነዚህ ማዕከላት ላይ ሆነው አካባቢውን መቃኘት ይችላል። በዚህ ክፍል ላይ ሆነን ከተማችንን በሙሉ ማየት እንችላለን። ማየት ብቻ ሳይሆን ለጸጥታ ስጋት ናቸው ብለን የምናስባቸውን ቦታዎች እዚሁ ሆነን ፍተሻ ማድረግ እንችላለን። ሌላ ፖሊስ ኃይል ሳያስፈልግ እዚሁ ክፍል ላይ ሆነን እያንዳንዱን ነገር ለምሳሌ እዚህ አካባቢ 2 ጋራዎች አሉ፣ ታቦርና አላሙራ ተራራዎች አሉ። እዛ አካባቢ ምንድነው ያለው የሚለውን ነገር እዚሁ ክፍላችን ላይ ሆነን እያንዳንዱን ማየት እንድንችል፣ የስጋት ቀጠናዎችን እንድንፈትሽ፣ እንድንቃኝ ያደርገናል። የኛ አባላቶች ስራ ላይ መሆናቸውንም ክሮስ ቼክ እናደርጋለን። ከዚህም ባሻገር አሁን እዚህ ጋር ትራፊክ ይታያል፣ ሲያስተባብርም ማየት እንችላለን። ምን አይነት አገልግሎት እየሰጠ ነው፣ ቀጠናው ላይ ስራውን በአግባቡ እየተወጣ ነው የሚለውን ነገር እዚሁ ላይ ሆነን ቼክ እናደርጋለን። ከተማችን ላይ ትላልቅ ካሜራዎችን ተክለናል። እነዚህ የምታያቸው ጋራዎች አሉ። ይሄ ታቦር ተራራ ነው። በዚህ በኩል ደግሞ አላሙራ ተራራ አለ። በዚህ ተራራ ላይ አሁን ይሄ አንቴናውን አይተሽ ከሆነ እሱ ላይ ትልቅ ካሜራ ተክለናል። በጣም ግዙፍ ካሜራ ተክለናል። አርቲፊሻል ኢንተለጀንስ ተቋም ድጋፍ አድርጎልን ይሄኛው ሙሉ ከተማችንን ለማየት የሚያስችል ነው። እንዲህ ትላልቅ ህንፃዎች ላይ በመንግስትም በህብረተሰቡ ተሳትፎም ካሜራዎች እንዲተከሉ አድርገናል። ህብረተሰቡና መንግስት በጋራ ተናቦ መስራት ከተቻለ፣ ባለቤት ህዝቡን ማድረግ ከተቻለ ዘላቂነት ያለውን ሰላም ማረጋገጥ ይቻላልና ከዚህ ረገድ በክልላችን የነበረው ሰላም ሁሉም አንድ ላይ ተሳስቦ የሰላም አስፈላጊነትና ከሰላም ሁሉም ተጠቃሚ ነኝ፣ ከሰላም ተጎጂ አንድም አካል የለም የሚል ሙሉ ግንዛቤና እሳቤ ላይ የተደረሰ ስለሆነ ሙሉ ሰላም ነው የነበረውና ለዚህ ለህብረተሰቡና ለመንግስት አካላት በየደረጃው ዋጋ ለከፈሉት ትልቅ ምስጋና ያለኝ መሆኑን ነው የማቀርበው። የሐዋሳ ከተማ አስተዳደርም ለከተማዋ እድገት ግስጋሴ ያላሰለሰ ጥረት በማድረግ ላይ ይገኛል። ለዚህም በተለያዩ ተቋማት ላይ የተከናወኑ የሚገኙ የለውጥ ስራዎች ማሳያ ናቸው። ሐዋሳ ከተማም ለተዝናኖትም ሆነ ለማልማት የሚመጡ እንግዶቿን ለመቀበል እንደ ሁልጊዜው ዳኤ ቡሹ ትላለች።